በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምእመናንን አስቀይሟልና እናትን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ምእመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀገር ውስጥና በውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች እንደምሰነበታችሁ ካለ ጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እግዚእነ ኢየሱስ ክርስቶስ ዘኮነ ሰብአ ወመጠወ ርእሶ ለኩሉ። ጌታችን ሰው የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሰው ሁሉ አሳልፎ ሰጠ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6። በዛሬው ዕለት በዚህ መልክ መምጣት ያስፈለገኝ ዋና ጉዳይ የስቅለት ዕለት ጌታችን አምላካችን ኢየሱስ ክርስቶስ የተሰቀለበትና ቤዛ የሆነበት ቀን ስለ ቤዛነት በሰፊው ከተሰጠው የትምህርት ድነት ጋር ተያይዞ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። እንደሚታወቀው እንግዲህ ዕለተ ስቅለት ማለት ዕለተ ሪት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ካለው የማይለካ ፍቅሩ የተነሳ በአጭር ቁመት በጠባብ ደረት ተወስኖ ተይዞ ታስሮ ተደብድቦ እርቃኑን ሆኖ በመስቀል ላይ ተሰቅሎ ለዓለም ፍጹም ቤዛ ሆኖ የማይደገም ቤዛ ሆኖ በጊዜና በሁኔታ በቦታ የማይወሰን ቤዛ ሆኖ የዘላለም ቤዛነቱን አግኝቶ ወደ ቅድስ በገዛ ደግሞ የገባበትና ለአዳምና ለአዳም የሰው ዘር ሁሉ በእኛ ፈንታ የታሰረበትን ታላቅ ቀን ነው የምናከብረው በየዓመቱ። እና ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው። እና ይሄ ስለ ነገረ ድነት በሰፊ በሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራን መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስርየተ ኃጢአት በመስቀል ላይ ተሰቅሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውዱ ውጪ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ህዝቡን በማነሳሳት በተለይም ደግሞ ደጋጎች ምእመናንን በጣም አሳዝኗል። ከእመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ሲወራ ሲነገር የነበረው። እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለሱ ብቻ ነበር በሰፊ መናገር የነበረብኝና ምንም እመቤታችን ቤዛ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል ብዙዎቹን ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏልና ከፈጣሪ በታች ከፍጡራን በላይ የሆነች
እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጥሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደጌም አኗኗሬም በአጠቃላይ ህይወቴም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምእመናንን አስቀይሟልና እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በተስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል ለብሰንበታልና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለሷ ብዙ ሰብኬያለሁ። ስለሷ ወላዲተ አምላክነት በተለይም ንጻ ጠባይ ያላደፈባት ነውር ነቀፋ የሌለባት ነቃ ሀጣው ያላገኛት እግዚአብሔር በንጽህና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ። መጽሐፍም ጽፌያለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናቴን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። በእለቱ የተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም አይችልም የሚል ነው በጥቅሉ። አው ትክክል ነው። ከመልአክ ጀምሮ እስከ ሰው ያለው ሁሉ ወይም ደግሞ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለው ወይንም ደግሞ እስከ ለብሰ ምጽአት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን መከራ የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈ ደዌ የሌለበት የዓለም ቤዛነቱ የኃጢአት ስርየት ነው። አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥቷል፣ በጊዜ ተገጥቷል፣ ዮርዳኖስ ማዶ ተገጥቷል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው። ነገር ግን በጊዜና በሁኔታ የማይገታ ለዓለሙ ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጪ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየትና ለማስተማር ካልሆነ በስተቀር ከመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋራ ሊወዳደር አትችልም እና ብዙ ምእመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነትና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም ትላንትናም ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደምታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽህና ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ
በብሉይ ኪዳን ጥንታብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በአዳም በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክ አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት እቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋት እንኳን ቢኖር ቀረብ ብሎ መጠየቅና መመካከር ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናልና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታን ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለዘር ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ወራት ተጉዛ ወደማታውቀው ወደ ግብጽ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገናም ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይሄን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታን ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በእለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑ ትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት ስለ ገንዘብ ቤዛነት ስለ ቁስ ቤዛነት ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። ምክንያቱም ታላቁና ያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰበክ ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔ እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔ መፈረጃቸው በጣም አዝኛለሁ። ምእመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይሄንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና
ስለዚህ እመቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን ኢየሱስ ክርስቶስን የማዳን ትምህርቱን ነገረ ድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈደ የሌለበት መሆኑ መርገመ ሥጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተ ክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነት ውስጥ ሥጋዌ ስናስብ መነሻዋ እሷ ነች። እሷ ዋና መነሻ ነችና በነገረ ሥጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተ ክርስቲያን እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኜ ተምሬበታለሁ። ስሟን አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም እሱን ነው እኮ የምንነግረው። አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል አንዳንድ ሰዎች። በውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን አዲስ ኪዳን መጽሐፈ ሊቃውንት እነዚህ ተጨምቀው ነገረ ድነት የጌታችን የአምላካችን ኢየሱስ ክርስቶስ የማዳን ስራው ቤዛነቱ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸልየው እሱ ነው እና ቅድም እንደተናገርኩት የውሃ ምእመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን። በጠላትነት በዚህ መነሳሳት የለብንም። እግዚአብሔር ሀገራችንን ይባርክልን ይቀድስልን። እግዚአብሔር ባርካችሁ ይቀድሳችሁ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን